ዛሬ በወፍ በረር የአቀንቃኙ ፊልም ምርቃትን ነው የምንጎበኘው። እንግዲህ የፊልሙ ፕሮግራም ምርቃቱ ምን ይመስላል፣ ተዋናዮቹ ስለ ፊልሙ ምን ይላሉ፣ እነማን ተጋባዥ እንግዶች ተገኙ የሚለውን በወፍ በረር ዞር ዞር እያልን እናያለን። ተመልካቾች እስኪ እንግባ። ተስፋጽዮን መኩሪያ የዚህ ፊልም ዳይሬክተር እንዲሁም ደግሞ ኤክስኪዩቲቭ ፕሮዲዩሰር ነው። እንኳን ደስ አለክ። እንኳን አብሮ ደስ ያለን። በጣም ደስ ብሎኛል ስላገኘው፣ ምክንያቱም ብዙ ለፍተህ የልፋትህ ውጤት ላይ ነው አብረን የቆምነውና እንኳን ደስ አለ በድጋሚ። በጣም አመሰግናለሁ። እንግዲህ ይሄንን ፊልም ዛሬ ከ4 ዓመት በኋላ ነው ለማስመረቅ። 4 ዓመት ነው የፈጀው? 4 ዓመት ሙሉ ነው የፈጀው። በስማ እንዴት ነው? የመጀመሪያው ዓመት ፕሪ ፕሮዳክሽን ላይ ነበረን። ሁላችንም ሙዚቃዎችን እያሰራን ስክሪፕቱን ሪራይት እና እያደረግን ኦልሞስት ወደ 1 ዓመት ከምናምን ቆየን። ከዛ ሁለተኛው ዓመት ላይ በቀጥታ ወደ ቀረጻ ነበር የገባ ነው። መድረክ ላይ እንደሰማችሁት ግን ወደ 50% የሚሆነውን ቀርጸን ጨርሰን ካጠናቀቅን በኋላ ታሪኩ ብርሃኑ ባባ ነፍሱን ይማረውና ከሱ ጋር ነበር። ነፍሱን ይማረውና እሱ በዛ አለፈ። ሁሉም ደግሞ እንደምታውቂያቸው ከኛ ጋር አብረው የሚሰሩት እንዳለ ጓደኞቹ ነበሩ። ያን ታይም ላይ ትንሽ የቀን መላላት ተፈጠረና ፊልሙ በቃ ነገ ይቀረጻል የዛሬ ሳምንት በቃ ወር ምናምን ሲባል 2 ዓመት ፈጀ ሳይቀረጽ። ከዛ በኋላ ላይ እንግዲህ ከዛ በፊት ለ3 ነበር ፕሮዲዩስ የምናደርገው። ባቢ የሚባል ጓደኛ ያለ፣ እንዲሁም መድረክ ላይ ያያችሁት ኦሳማ ጓደኛዬ ነው። ግን ነገርየው ምን ፈጠረ፣ የማኔጅመንት ችግር ምናምን ነገር አመጣና ግዴታ እዚህ ስራ ላይ ሰይፈ ሚካኤል መግባት እንዳለበት አምነንበት ሰይፈ ሚካኤል እናስገባ ነው። ያው የእምነታችንን አላሳፈረንም። የባባ ሞት ምክንያት ነው የሆነን። በቃ ሁሉም አክተሮች ወደ አዲስ አበባ መጡብን። ሙሉ ቀረጻው አዳማ ነው፣ አብዛኛው ቀረጻ አዳማ ነው እንደምታውቂው። እነሱ ወደ አዲስ አበባ ሲመጡ የተወሰነ ቀን ረፍት አደረጉ ምናምን። በዛ ታይም ውስጥ ትንሽ የቀን መላላት በቃ እንትና ነገ ይመጣል ሲባባል ምናምን ቀናቶች ፈጁ። ከዛ እኛ ጋር በቃ የነበረው የፕሮዳክሽን ብርም አለቀ ምናምን። ከዛ በቃ እንደምንም አቅማችንን ጠንከር አድርገን ከ2 ዓመት በኋላ ሰይፈ ሚካኤልን ጨምረን እንዳዲስ ሰራ ነው ማለት ነው። መልካም እንግዲህ 4 ዓመት ቆይታ ነው። በጣም ብዙ ውጣ ውረዶችን እንዳለፋችሁበት ያስታውቃል። አንተ መድረክ ላይ ስሜትን እንኳን መግለጽ አቅቶክ ነበረና እንደው እስኪ ብታስታውሰን ምንድነው ያን ያህል ውስጥህን የተናነቀህ ነገር? በጣም ከባድ ነው። እንደውም አባይ ቲቪ ላይ ስመጣ በጣም ቀለለኝ እንጂ መድረክ ላይ በጣም ማውራት ነው የከበደኝ። የመጀመሪያው ቀርጻ ከመቋረጡ በፊት በጣም ስለፋ ነበር። በጣም ለፋን ግን በቃ አልተሳካም። አለመሳካቱ በጣም ነበር ያናደደን፣ በጣም ያስከፋል ምናምን። ከዛ በኋላ ግን በጣም ብዙ ስሜታዊ የሚያደርጉ ነገሮች አሉ። ይህንን ፊልም ከመጀመሪያ በፊት መጀመሪያ የሄድኩት ናዝሬት ቅድስት ማርያም ቤተክርስቲያን ነው እና ሄጄ በቃ ይህንን ፊልሜን ብቻ ከዚህ ጉድ አውጪኝ፣ ይህንን ፊልም ቆንጆ አድርጌ ልጨርሰው እንጂ በቃ እኔ ተስዬ ምናምን ነገር ማርያም ጋር ታሳፍሪኝም ብዬ ተስዬ ሄድኩኝ። ከዛ 15 ቀን ነው በቃ በዚህ በ15 ቀን ውስጥ በቃ እመቤቴ አታሳፍሪኝ ብዬ ጸልዬ ሄድኩኝ ምናምን ነገር። በቃ በ15 ቀን ውስጥ ምንም አንድም ቀን ዝንፍ ሳትል ምናምን ነገር፣ ክረምት ነው ዝናብ አለ መብራት ይጠፋል ምናምን። ይህ ሁሉ ነገር እያለ ግን እመቤቴ ጥላ ከለላ ሆናለኛለች። ጉልበቴ ነች፣ አቅሜ ነበረች። በዛ ሁሉ አልፌ ምናምን ያ ስሜት ያደረገኝም አንድም እሱ ነው። ከዛ በላይ ደግሞ በጣም ስትረዳኝ የነበረችው እህቴ ነች። እህቴ የዚህ ስራ በጣም ብዙ ዋጋ ከፍላለች። በጣም በብር ከተመነው እስከ 1 ሚሊዮን ብር ድረስ ወጪ ያወጣችው እህቴ ነች። እህቴን በጣም ነው የማመሰግነው፣ በጣም ነው የምወዳት። ከዛ ውጪ ባለቤት ያለች ሜሮን አለሙ ትባላለች። እሷም በጣም ብዙ ስትረዳኝ ነበር። እንዲሁም የናዝሬት ልጆችና ጓደኞቼ፣ የሰፈርም ጓደኞቼ፣ ከተማ ማገኘችውም ጓደኞቼ በጣም ረድቶኝ ነው እዚህ የደረስኩት። ሁሉም ዛሬ ረዱኝ በሙላ ዛሬ ከናዝሬት አዲስ አበባ መጥቷል። ዛሬም በጣም ነው የማመሰግናቸው። ይሄን ይመስላል። ተመልካቾቻችን እንግዲህ አሁን ደግሞ የምንገኘው እጅግ በጣም የምንወደው ከምናከብረው ከተዋናይ ኤፍሬም ታደሰ ጋር ነው። ኤፊ ስላገኘው ያው በጣም ደስ ብሎኛል። በጣም አመሰግናለሁኝ። እኔም በጣም ደስ ያለኝ ጥሩ ክሩ ነበረ። ታሪኩን በጣም ቆንጆ ታሪክና አስተማሪ የሆነ ታሪክ ነው። እስኪ ትንሽ እንደው ስለ አቀንቃኝ ፊልም ወደኋላ ዞር ብለህ ታሪኩ የነበራችሁ ቆይታ የነበራችሁ ጊዜ ምን ይመስል ነበር?
የነበረን ቆይታ በጣም ቆንጆ ነበረ። አዳማ ነው አብዛኛው የሰራ ነው፣ አዲስ አበባም አዳማም እያለን የሰራ ነው። እንግዲህ በጣም ሙዚቃም አለበት፣ የፍቅር ታሪክ አለበት፣ የቤተሰብ ታሪክ አለበት እና ሁሉንም ነገር የያዘ ነው እና በዛ መሀል ብዙ የሚያስተምረው ነገር አለ። ማህበረሰባችንም ቆንጆ ስራ ነው። እንግዲህ ከክሩ ጋር የነበረው ነገር ደግሞ በጣም ደስ የሚል ንጹህ ወንድማማችነት መንፈስ እየተጋገዝን ፊልሙ ለዚህ እንዲበቃ ሰራ ነው። እንግዲህ ተመልካቾች ተጋብዛችኋል ሁላችሁ። እናመሰግናለን። ደስ ብሎኛል። በጣም እሺ። ረዳት ዳይሬክተሩ አቤል ሀብታሙ ደግሞ አሁን ከጎን ያለ ደስ ብሎኛል። እንኳን ደስ አለ። እንኳን ደስ አለ። አቀንቃኙ ፊልማችሁ እንግዲህ ዛሬ ተመርቋል እና እንዴት ነበረ የነበራችሁ ቆይታ? የዳይሬክቲንግ ሂደት ምን ይመስል ነበረ? የነበረን ቆይታ በጣም ደስ ይል ነበረ። ያው ፊልም በባህሪው አስቸጋሪ ነው፣ ቲም ወርክ ነው እና ብዙ የሚያስቸግሩ ጉዳዮች ይገጥሙሻል። ብዙ ቻሌንጆች አሉት። ያው ሰው ቤት ቁጭ ብሎ እንደሚያየው አይደለም እና ብዙ ቻሌንጆች አሉት። ይህ ፊልም ደግሞ በጣም ከመጀመሪያው ጀምሮ 3 ዓመት ነው የቆየው ፊልሙ። በመሀል የሆኑ ነገሮች ሀፕን አድርገው ፊልሙ ተቋርጦ ነበረ። ከዛ እንደገና ነው እንደ አዲስ የተጀመረው እና ስራ እና ይህም ፊልም ትንሽ ለየት የሚያደርገው ሁለት ስራ ነው። ፊልም ብቻውን አይደለም፣ ሙዚቃም ነው በላዩ ላይ ያለው። የሙዚቃ አልበም የሚያህሉ ሙዚቃዎች ነው የተሰሩት፣ እያንዳንዱ ተጠንተው እና ደግሞ ሌላ ለየት የሚያደርገው ነገር ፊልም ላይ ካራክተሩ ራሱ በራሱ ድምፅ ነው ዋናው ካራክተር የተጫወተው ሙዚቃዎችን እና ማለት ነው ሰይፈንኬ ተስፋዬ ሙሉ ሙዚቃዎችን በራሱ ድምፅ ነው የሰራው። ከዛ ደግሞ ዋናው የፊልሙ ደግሞ ስኮር አለው። እሱን ሀቢል አጎስ ነው የሰራው። ዜማውን ደግሞ አህመድ ዲንቢ አመር ተሾመ ዲንቢ እሱ ነበር የሰራው እና ብዙ ሰው ነው ፊልሙን እንትን ያለው እና ቲምወርክ ነው ያልኩሽ። በጣም የብዙ ሰዎች እንትንም ስለነበር ቻሌንጅ ነው የነበረው። ደግሞ አንዱ በቃ በስቱዲዮ ዙሪያ ያ ሙዚቃ መስራት በራሱ ከዛ ደግሞ ወደ 14 ሙዚቃዎች ምናምን እነሱን ለመስራት ስቱዲዮ አዲስ ግጥም አዲስ ዜማ ነው 14 ሙዚቃ ያወጣው አንዱ ነው አዲስ ግጥምና ዜማ። ዋናው የፊልሙ ስኮር አለ አዲስ። ከዛ ግን 90s ሙዚቃዎች የነነዋይ ምናምን ብዙ ሙዚቀኞችን የነሱን እንደ አዲስ ነው የተሰሩት። አዲስ አሬንጅመንት ተሰርቶላቸው እንዳልኩሽ ራሱ ዘፍኖ እነሱን መስራት በራሱ አልበም መስራት ነበር የስቱዲዮ ቆይታው። ከዛ ነው እንግዲህ ቻሌንጅ የሚጀምር የነበረው። ከዛ ቀረጻችን ደግሞ የነበረን ወጣ ብለን አዳማ ናዝሬት ላይ ነበረ። እዛም እንግዲህ ያው ብዙ ቻሌንጆችን አልፈን ግን ደስ የሚል ቆይታ አድርገን ቆንጆ ፊልም ለመስራት ሞክረናል። መልካም እንግዲህ ተመልካቾችም ፊልሙን አይተው የራሳቸውን ሀሳብ ይሰጧቸዋል ብዬ አስባለሁ። ግን ደግሞ እንደለፋ እንደሰራ ሰው ከእናንተ አንደበት መጋበዝ አለባቸው ብዬ ስለማስብ ሁሉም ባለሙያዎች ተመልካቾችን እየጋበዙ ነው የሚገኙት እና አንተም የበኩልህን እባክህ እስኪ። እሺ ያው ፊልሙን ገብታችሁት የምትወዱት ፊልም ነው። የብዙ ሰዎችን ህይወት የሚቃኝ ነው። በተለይ ደግሞ ሙዚቃ ዙሪያ ያሉ ሰዎችን እንግዲህ ዛሬ ምርቃቶችን ላይ ብዙ ሙዚቀኞችን ከስቱዲዮ ከአቀናባሪ ጀምሮ ለመጋበዝ ሞክረናል። የብዙ ሰዎችን የሙዚቀኛ ህይወትን የሚዳስስ ነውና ገብታችሁት የምትወዱት ፊልም ነው ብዬ አስባለሁ። እናመሰግናለን። መልካም እድል ብያለሁ። እናመሰግናለን። ተመልካቾቻችን እንግዲህ አሁን ደግሞ የሚገኘው ከተዋናይ ሙሉዓለም ጌታቸው ጋራ ነው። ሙሌ እንግዲህ ይታወቃል በትወናው ሲወጣ ባደንቀው ለእናንተ አዲስ አይሆንም ብዬ አስባለሁ። የእውነት በኢትዮጵያ የፊልም ኢንዱስትሪ ውስጥ በጣም የማደንቀው በጣም የማከብረው የሚሰጠውን ካራክተር በልኩ የሚሰራ ተዋናይ ነው እና የእውነት ያንን ያየሁት ፊልሙን ውስጥ ገብቼ የተመለከትኩኝ ነበር። በጣም ቆንጆ ስራ፣ በጣም ደስ የሚል ስራ ነው ይዛችሁልን የመጣችሁት። በጣም እናመሰግናለን። አንተ ግን እስኪ ዛሬ እንደ ምርቃት ስነስርዓት ድባቡን እንዴት አገኘኸው? እንግዲህ አቀንቃኙ ፊልምን እያስመረቅን ነው ዛሬ። ከዚህ ቀደም አሁን የተለያዩ ፊልሞች ወጥተዋል። የኔ ፊልሞች እንደውም ዘንቦ ነው እንደ እስኪባል ድረስ የኔ ፊልሞች ግን ጥሩ ጥሩ ፊልሞች ነበሩ። ይሄኛውም አሪፉ ዝናብ ከሚባለው የኔ ፊልም አንዱ ነው። ጥሩ ገጸ ባህሪ የምወደው ካራክተር ነው የተጫወኩት። የሙዚቃ አቅም ያለው ሙዚቃ ችሎታ ያለው ገጸ ባህሪ የተጫወኩት። በጣም ደስ ብሎኝ የሰራሁት ፊልም ነው። እንደ ፊልምም እንደ ታሪክም በጣም የምወደው ታሪክ ነው። በስክሪን ፕሌይም ተሳትፌበታለሁ።
ደስ ብሎኝ የሰራሁት ፊልም ነው። እንግዲህ ምርቃቱም እንደምታየው ደስ የሚል ጊዜ ነበረ። በጣም በጣም ደስ የሚል ነበር። እንደ ካራክተር እንደው ካራክተሩ ሙሌን አልፈተነውም ወይ ያልኩኝ ነበር። ኦፍ ኮርስ በጣም ቆንጆ አድርገን የተጫወትከው፣ ግን ደግሞ እኛ ከምናየው በፊት ያለው ሂደት እንዴት ነበረ? ደስ የሚል ጊዜ ነበረ የነበረው። እንደ ወንድም ነው የሰራ ነው፣ እንደ ስራ ሳይሆን እንደ ፕሮዲውሰሮችን ጓደኞቼ ናቸው፣ ወንድሞቼ ናቸው። እንደ ጓደኛ እንደ ወንድም ነው የሰራ ነው። የሆኑ ሀስሎች ነበሩ ከዚህ በፊት ተጀምሮ ቆሞ እንደገና ነው እንደ አዲስ ማለቅ አለበት ተብሎ እንደ አዲስ የሰራ ነው። ሰፊ የልምምድ ጊዜ ነበረ። ከካራክተሩ ጋር ለመዋሃድ ረጅም ጊዜ ነበረ። ስለዚህ በአጭር ጊዜ ሰራሁት አይደለም፣ በደንብ አጥንቼ ነው ሰራሁት። እንግዲህ ከእግዚአብሔር ጋር ሰዎችም ይወዱታል ብዬ ተስፋ አደርጋለሁ። ምናልባት የፊልሙ ታሪክ ከአንተ ጋር ትንሽ ሊያገናኘው የሚችለው ብዬ የኔ ግምት ነው። ይሄ አላቅም ተመልካቾች ያሰብኩት ነገር ምንድነው ዋናው ካራክተር ለዓላማው ያለው ጽናት የሚከፍለው ዋጋ ነውና ያ ነገር ከአንተ ጋር ያገናኘዋል? አዎ የኔም የህይወት ፍልስፍናዎቼ በዛ በኔ ገጸ ባህሪ ውስጥ የሚነገሩ ናቸው። በደንብ የሚያገናኘው ነገር አለ። ተፈሪ መኮንን ሙዚቃ ትምህርት ተምሬ ነበረ። ካራክተሩ ቅርብ ነው ለኔ ከማየት የተሳነው ከመሆኑ ውጪ ብዙ ነገሮቹ ከኔ ጋር ቅርብ ናቸው። እንደምታውቂው እኔም አሁን ፊልም ላይ ነው ያለሁት። የሙዚቃ ህይወት ላይ ነበርኩኝ ድሮ፣ እሱን አቁሜ ነው አሁን ፊልም ላይ ነው ያለሁት። ገጸ ባህሪውም እንደዛ ነው። የድምፅ ታማሚ ነው። የሙዚቃ ህይወት ላይ የነበረ ግን አቁሞ የሌሎች ሰዎች አንዳንድ ሰው ለሌላው ሰው ህልም መሳካት ይፈጠራል የሚባል አይነት ሰው ነው። የተወሰነ ቅርበት ነበረው ከኔ ህይወት ጋር። እንግዲህ ተመልካቾች የተረፈውን እነሱ ይመለከቱታል፣ እንጋብዛቸዋለን። ሙሌ ግን እዚህ ጋር መንገር የምፈልገው ከነገርከን ካራክተር በተጨማሪ አሁን ብለዋል ድምፁ ራሱ በራሱ አንድ ካራክተር ነበረና ያንን ነገር ይዞ ጠብቆ እስከ መጨረሻው መዝለቅ እንዲህ ባለ ብቃት ፊልምን ሰርቶ ለፊልም ኢንዱስትሪ አፍቃሪያኑ ማቅረብ ትልቅ ነገር ነውና ተመልካቾቻችን ይህንን ፊልም ቢመለከቱት የሚያገኙት ነገር ምንድነው ሙሌ? እና በዛው አያይዘክ ደግሞ እንዲመለከቱት ከአንተ አንደበት እባክህ ጋብዝልኝ። ይሄ ፊልም ለሁሉም ሰው ይሆናል ብለን የሰራነው ፊልም ነው። ህይወት ውስጥ አሁን እያንዳንዱ ነገር፣ እያንዳንዱ እንቅስቃሴያችን፣ እያንዳንዱ ወሬያችን ሪትም ካለው ዜማ አለው። አወራሮች ዜማ አላቸው፣ እንቅስቃሴዎች ዜማ አላቸው። አሁን የምትሰሚው አትሞስፌር ዜማ አለው። ከሙዚቃ ጋር ቅርብ የሆነ ላይፍ አለው። ሙዚቃና ህይወትን እንዴት አገናኝተን የሆነ ፍልስፍና የተናገርንበት ነው። ለሁሉም ሰው የሚሆን ፊልም ነው። ተመልካቹ እንግዲህ የኢትዮጵያ ሕዝብ ፊልሙን አይቶ ከራሱ ህይወት ጋር እንዲያገናኘው እጋብዛለሁ። በእርግጠኝነት ይወዱታል። አቀንቃኙ ፊልምን እጋብዛለሁ። በዚህ አጋጣሚ አባይ ቲቪንም የሚዲያ ፓርትነራችን ስለሆነ በጣም ነው የማመሰግነው። ለሙያው የምትሰጡት ድጋፍ፣ የምትሰጡት ክብር የእውነት ሊመሰገን የሚገባ ነው። አባይ ቲቪ ከጎናችን ነው። እናመሰግናለን። ተቀብለናል። እኛም እናንተም እንግዲህ የፊልም ኢንዱስትሪውን አፍቃሪውን ህዝቡን ያከበረ ስራ ይዛችሁ መጥታችኋል። ህዝቡም ደግሞ አይቶ የራሱን ሀሳብ ይሰጣል ብዬ አስባለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። በሳም አብዱልቃድር የአቀንቃኝ ፊልም ኤክስኪዩቲቭ ፕሮዲውሰር ከጎን ያለ እንኳን ደስ አለ። እንኳን ደስ አለ ነው። አመሰግናለሁ። በጣም ኤክስኪዩቲቭ ፕሮዲውሰር ተብሎ ሳስተዋውቅ ይሄ መጀመሪያ አይደለም። መድረክ ላይም ስመለከታችሁ ብቻህን አልነበርክምና በአንድነት ሆናችሁ ነው ፕሮዲውስ ያደረጋችሁት ይሄንን ፊልም? አዎ ለሶስት ሆነን ነው ፕሮዲውስ ያደረግነው። በመጀመሪያ ደረጃ ሴፈ ሚካኤል አርቲስት ሴፈ ሚካኤል ተስፋዬ፣ ጓደኛዬ ዳይሬክተሩ ተስፋ ጽዮን መኩሪያና እኔ ነን። ያው ከዚህ በፊት ይሄ ፊልም ተጀምሮ 50% ተቀርጾ ነበር የቆመውና ከዚህ በፊትም ለሶስት ነበረ ተስፋውን ጣሰው ባቢ በሚለው ጓደኛ ሲል ከሱ ጋር ነበር የጀመረው። በአንዳንድ ምክንያቶች ሙስሊም ባለውና በባማሞች ምክንያት ትንሽ ስራችን ተበተነ። እዛ በኋላ ለመጀመር አንድ አመት ምናምን ፈጅቶ ነበርና ሴት አክተር ከዚህ በፊት ፈናን ነበረች። እሷን ቀይረን ቢዩቲ ቦሃ አሌክስ ነበር ቀይረን ድጋሚ ጀምረን አሁን ግን በጣም ደስ የሚል ጊዜ ያሳልፈን። ከነሰች ለምን ተቀየረች? አጋጣሚ ከቆየ በኋላ እሷ ይሄን ለመቀጠል አልተመቻትም ነበር ስራ እና ለዛ ነው በቃ ድጋሚ 50% ቀርጻ ነው ነበር። እሷም ማግኘት ስላልቻለች መምጣት መስራት ስላልቻለች እንደ አዲስ ተጀመረና ከሆነ ይታላ
ጥሩ ጊዜ አሳልፈን ጨርሰናል። እንግዲህ ለዚህ ቀን በቅተናል። ተመልካቾቻችን አሁን ደግሞ የምገኘው ከተዋናይ ሳሙኤል ተስፋዬ ጋራ ነው። ዛሬ ደግሞ በፊልም ምርቃቱ ላይ ተገናኝተናል። ደስ ብሎኛል ስላገኘው። እኔም በጣም ደስ ብሎኛል። በጣም እንግዲህ የፊልም ምርቃት ስነስርዓታችን ምን ይመስል ነበረ? የመጣው በጣም በርካታ የኪነ ጥበብ ባለሙያዎች ተገኝተዋል፣ እየተመለከትኩኝ ነው እና እንዴት አገኘኸው ድባቡን? ያው እኔ የመጀመሪያ ፊልሜ ነው እና በጣም ደስ ብሎኛል። የት ነው ታዲያ? በጣም ብዙ ፊልም ሰርተ ያየው መሰለኝ። ያው ምናልባት ሶሻል ሚዲያ ላይ ስለምታውቂኝ ነው ሶሻል ሚዲያ ላይ እንቀሳቀሳለሁ እና ይሄ ግን የሲኒማ የመጀመሪያ ፊልሜ ነው። ለኔ እንደ መጀመሪያ ልጅ ነው የሚባለው። በጣም በትዳር ልጆች አሉኝ፣ በፊልሙ ደግሞ የመጀመሪያ ልጄ ነው እና በጣም ደስ ብሎኛል። ብዙ የኪነ ጥበብ ባለሙያዎች፣ ጥሪ የተደረገላቸው እንግዶች እንዲሁም የፊልም አፍቃሪዎች የተገኙበት እንግዲህ በድምቀት ተመርቋል። ያው ሰምተሽዋል። ፊልሙ ከዚህ በፊት ተጀምሮ ከዛ በኋላ ተቋርጦ ነው እንደ አዲስ እና አዲስ ካራክተር ወይም አክተሮች ሰሌክት ሲደረጉ ነው እንደ አዲስ እኔም እንደ አዲስ ከተጨመሩት ጋር እና ልጆቹ በጣም ለፍተውበታል። በጣም አድካሚ ነበረ። በዚህ አጋጣሚ ሁሉንም ዳይሬክተሩንም፣ ደራሲውንም፣ ተዋናዩንም፣ ፕሮዲሰሮቹንም በጣም ማክበርና ማመስገን እፈልጋለሁ። ምክንያቱም በጣም አድካሚ ነው። እንደምታዩ የኑሮ ሁኔታ እያንዳንዱ ነገር በገንዘብ የሚሰራበት ነውና ይህንን ሁሉ ተቋቁመው ከቤተሰብ ጋር ጊዜ ያለመስጠት አለ፣ ፊልሙ ላይ ስራው ላይ ጊዜ ማጥፋት ነገር አለና ይህን ሁሉ ነገር ተቋቁመው እዚህ መድረሳቸው በጣም የሚያስመሰግናቸው ነገር ነው። እንግዲህ ዛሬም እንግዲህ ብዙ ሰው ተገኝቶ ፊልሙን እየመረቀ ይገኛል። ብዙ የተለፋበት ነው። ጥሩም እንደሚሆንላቸው ጥሩ ነገርም እንደሚያገኙበት ተስፋ አለኝ። በጣም አመሰግናለሁ ሳሚ። ደስ ብሎኛል ስላገኘው። ተመልካቾቻችን እንግዲህ አቀንቃኙ የተሰኘው ፊልም የምርቃት ስነስርዓቱ ምን እንደሚመስል በወፍ በረር ትንሽ ሀሳቦችን እያነሳን ወደ እናንተ ስናደርስ ቆየን። በዚህ ፊልም ላይ እንግዲህ ወጣቶች ለህልማቸው ለዓላማቸው ምን ያህል ጥግ መሄድ እንዳለባቸው የምንማርበት እንዲሁም ደግሞ የቤተሰብ ፍቅር የቤተሰብ ቫልዩ ደግሞ ምን ያክል ዋጋ የሚያስከፍል እንደሆነ የምናይበት ነውና ተመልካቾቻችን እናንተ ይህንን ፊልም ስትመለከቱ እነዚህን ትልልቅ ሀሳቦች እንደ ትምህርት የምታገኙ የምትማሩበት ስራ ነው። ስለዚህ ገብታችሁ ብትመለከቱ የኢትዮጵያን የፊልም ኢንዱስትሪ በደገፍ አልፎ ተርፎም ደግሞ ለህይወታችሁ አንድን ሀሳብ የምትማሩበት ስራ ስለሆነ ገብታችሁ ትመለከቱት ዘንድ በወፍ በረር ፕሮግራሜ ስም ጋበዝኳችሁ። እኔ ግን የነበረኝን ቆይታ እዚያ በቃው። በሌላ ወፍ በረር እስከምንገናኝ ድረስ ሰላም ሁኑልኝ።